የኢትዮጵያ ግብርና ሚኒስቴር የገጠር ኢኮኖሚ የምግብ ስርዓትን ለመለወጥና የአየር ንብረት ላይ ትኩረቱን አድርጎ ከተለያየ ድጋፍ ሰጪ መንግስታዊ ካልሆኑ ድርጅቶች ጋር በጥምረት እየሰራ ነው። በወላይታ ዞን ኦፋ ወረዳ በኢፋድ ድጋፍ የተሰራው የመስኖ ልማት በተከናወነው ተግባር በአርሶ አደሮች ኑሮ ላይ የመጣው ለውጥ ትልቅ ተስፋ እንደሚሰጥ አርሶ አደሮች ተናግረዋል። መስኖ ሳይመጣ በፊት ይሄ መሬቱ ደረቅ ነው። ሳሪም እስከዛ ነው የሚታየው ነገር እርጥብ ነገር የለም፣ ደረቅ ነገር ነው። መስኖ ከመጣን በኋላ ኢፋት ድርጅት በዚህ አገር እንደገባው ጀምሮ እስከ ዛሬ ድረስ ያው እንደሚታየው ቅጠሎቹን ውብ ሆኗል። እርሻው ደግሞ ሌላ አትክልቶችን ለማድረሱ በጣም ተጠቅመናል። በአመት 3 ጊዜ እናመርታለን። በቆሎ አለ፣ ቲማቲም አለ፣ ቃሪያ አለ፣ ሽንኩርት አለ፣ ጎመን አለ። እነዚህ የመሳሰሉትን እናመርታለን። ጥቅመው ወቅቱ ነው እንጂ የሚጠቅመው ተጠቅመ ከዚህ የዛሬውን ካነሰ ባለፈው በ3 አመትና በ2 አመት ብዙ አገንተናል። መስኖ በጣም ጠቅሟል። እግዚአብሔር ስም እናመሰግናለን። ወረዳ መንግስት፣ ዞን መንግስት፣ ፌደራል ሁሉ ከዚህ ይጋዛ ያደረጉትን እናመሰግናለን። ያው ተጠቅመናል። አሁን እኔ በሰኔ አካባቢ አሁን የወጣ ማሳ ላይ አለ ችግኝ። አሁንም በቆሎ ይደርሳል። በወቅት 3 ጊዜ ይወጣል ማለት ነው። በብርም ሀብትም ያው እግዚአብሔር ይመስገን ብዙ ሀብትም ስለሆነ አሁንም በሽንኩርት ባምና 150 ሺህ አካባቢ ይደርሳል። አሁን ግን ማሳ ላይ ነው የመጣው። አምና እግዚአብሔር ያውቃል። አሁን ማሳ ላይ ነው። ግን እዚህ ከተቀጠለ ብዙ ሀብት አለ ብዬ አስባለሁ። ባለፈው ገበያ ተሸጦ ሲበላ አሁን በቤት አድሮ ይበላ አለ። ለዛ ችግሮ ሲወጣ ብዙዎችም ተሻሽሎ አውጥተዋል። የኢትዮጵያ ግብርና ሚኒስቴር ከተለያየ ድጋፍ ሰጪ መንግስታዊ ካልሆኑ ድርጅቶች ጋር በጥምረት እየሰራ ነው። ከነዛም የግብርና ልማት ፈንድ አጋዥ ድርጅቶች አንዱ የዓለም አቀፉ የግብርና ልማት ፈንድ ኢፋድ ኢንተርናሽናል ፈንድ ፎር አግሪካልቸራል ዴቨሎፕመንት ሲሆን በደቡብ ኢትዮጵያ ክልል ወላይታ ዞን ኦፋ ወረዳ ለአርሶ አደሩ በድጋፍ የተገነባው የመስኖ ልማት ተጎብኝቷል። ቀደም ሲል ባለፉት 15 አመታት የተመሩ ናቸው። ሰፋፊ የአነስተኛና የአርሶ አደር ጓሮ አካባቢ የሚለሙ የመስኖ ስራዎችን ሲያስፋፋ ቆይቷል። ሶስተኛው ምዕራፍ ፓክት ይባላል። ፓርቲሲፓቶሪ አግሪካልቸር ኤንድ ክላይሜት ትራንስፎርሜሽን የምንለው ነው። የአየር ንብረት ለውጥንና ግብርናን ማሸጋገር የሚል አቻ ተቀራራቢ ትርጉም ሊሰጠው የሚችል የግብርና ፕሮግራም ነው። በ178 ሚሊዮን ዩኤስዲ ወይም ዶላር የሚሰራ 90 ወረዳዎችን የሚሸፍን ፕሮግራም ነው። እንግዲህ ይሄ አሁን የምታዩት የማንቻ ቀበሌ አንዱ የመስኖ ልማት ስራችንና የመልክዓ ምድራዊ አቀማመጡን ተከትሎ ፋሰስ ልማትን ጭምር የምንሰራበት ነው። ለእያንዳንዷ የመስኖ ሄክታር 4 ሄክታር ተፋሰስ እናለማለን። ኢፋድ እንደ ደቡብ ኢትዮጵያ ወደ 14 በፓስ ደብቶ ወደ 14 ስኪሞች መስኖ አውታሮችን ሰርቷል። በዚህም ወደ 1141 ሄክታር አካባቢ 2400 በላይ አርሶ አደሮችን ተጠቃሚ ያደረገ መስኖ አውታር ዘርግቷል። ብቻም ሳይሆን ይህን መስኖ ለአርሶ አደሩ በአመት 2-3 ጊዜ በላይ እንዲያመርት የዲዝል ውሃ ፓምፖችንም ከርሰ ምድር ያሉ ውሃ ለማውጣት እንዲቻል በሻሎ ወይም በሌሎችም መጠቀም እንዲችል ሶላር ውሃ ፓምፖችን በፓስ ደብቱ
ለአርሶ አደሩ ተደራሽ ያደረገ ፕሮግራም። So we are visiting the small scale irrigation at the community level in this area. It's an area that is drought prone. So the role of the small scale irrigation is to በዚህ አካባቢ የመስኖ ልማት ሳይኖርበት በፊት ቦታው ደረቃማ እንደሆነ ተገንዝበናል። በመሆኑም ይህ ቦታ በመስኖ ልማት ምክንያት የአየር ንብረቱ እንኳን ሳይቀር ነው የተቀየረው። እንዲሁም የአርሶ አደሩ ማሳም ለምቶ አይተናል። The IFAD and the government of Ethiopia we are enjoying. ኢፋድና የኢትዮጵያ መንግስት በጋራ በመስራታቸው የአርሶ አደሩ የኑሮ ሁኔታ እንደተቀየረ በማየታችን ደስተኛ ያደርገናል። አርሶ አደሩ መጀመሪያ ይሄ መስኖ አውታር የማስተዳደር የመጠቀም ልምድ እንዲያገኝ የአቅም ግንባታ ስልጠና ይሰጣል። በመቀጠልም የምርትና ምርታማነቱን ለማሳደግ የኤክስቴንሽን ፓኬጁ ላይ ግንዛቤ እንዲያገኝ ተጠቃሚነቱን እንዲያረጋግጥ ከዛ በመቀጠል ምርቱ ገበያ እንዲወጣና ትስስር ለመፍጠር የገበያው ትስስሩን በማጠናከር ዘላቂነቱ ቀጣይነቱ ምርቱ እንዲኖር ስራዎች ይሰራሉ። ለዚህ የሚሆን አሰራር ተዘርግቶ ድጋፍ ሲደረግ ነው የቆየው። ለዚህም ነው በየመስኖ አውታሩ አካባቢ የመስኖ ተጠቃሚ ማህበራት እንዲደራጁ ተደርገው ምርቱንም ለገበያ ትስስር ለማጠናከር እንዲቻል የግብይት ማህበራትም የቁጠባ ማህበራትም የገንዘብ አክሰስ ለማግኘትም እንዲቻል እየተሰራ ያለው። እንደ ሀገር የግብርና ሚኒስቴር በዘላቂነት የተፈጥሮ ሀብትን በመንከባከብ ምርታማነትንም ለማሳደግ በአዲስ ስትራቴጂ የተለያዩ ፕሮግራሞችን ቀርጾ እየሰራ ነው። ከነዛም መካከል አንዱ የፓክት ፓርቲሲፓቶሪ አግሪካልቸራል ኤንድ ክላይሜት ትራንስፎርሜሽን ይህም የተሳትፏዊ ግብርናና የአየር ንብረት ሽግግር ፕሮግራም አንዱ ነው። ማሻገር ነው። ግብርናን ለማሻገር እንግዲህ ማሻገር የሚቻለው ደግሞ የተለያዩ ዘዴዎችን በመጠቀም ነው። ከ382 ፋርመርስ ፊልድ ስኩል አጠቃላይ በ9 ክልሎች ማለት በሚቻል ሁኔታ ነገር ግን ሁለቱ አርብቶ አደር ክልሎች ላይ ግን በተለየ ሁኔታ ፓስቶራል ኤሪያ ብለን ደግሞ አሁን ለራሱ በዚሁ ዘዴ ሆኖ ግን አያያዛችንን በምን መልኩ እናርገው ብለን እንሰራለን ብለን እየጠበቅን ነው። እስካሁን ባለው ብዙ እንሄዳለን ብለን እናስባለን። ፋርመርስ ፊልድ ስኩል ብቻ ሳይሆን ስማርት ፋርም ሲስተሙን ኦሬዲ ለ100,000 አርሶ አደሮች ሴታፑን ጨርሰናል። ማለት የ21 ሰብሎች የፓኬጅ ኦፍ ፕራክቲስ ወይም ደግሞ ምክር ሀሳብ ሊሰጥባቸው የሚገቡ ጉዳዮች ለምሳሌ እርሻ ሲያርስ አስተራረስ ምን መሆን አለበት፣ ሰብል ሲዘራ ምን መሆን አለበት፣ እንክብካቤ ምን መሆን አለበት፣ ውሃ አጠጣጥ ላይ ምን መሆን አለበት፣ ሰብል አሰባሰብ ላይ ምን ይሆናል፣ ማጓጓዝ ላይ የሚሉ ሙሉ ፓኬጁን ቤቱ ቁጭ ብሎ በሳተላይት አድቫይዘሪ ሰርቪስ ማግኘት የሚችልበትን ቴክኖሎጂ ለመደገፍ እየሰራ ነው ያለንበት ሁኔታ ለአዘ ኢንድ ኦፍ ፕሮግራም ሙሉ በሙሉ የኤክስቴንሽን ድጋፍ የሚሰጠው ዲኤም አርሶ አደሩም መልእክት እንዴት ተለዋውጠው እንዴት መስራት እንዳለባቸው ስታብሊሽ እናደርጋለን። ድሮ አልበራልንም። ወንድ ከሴት ጋር አይሰራ፣ ሴት ደግሞ ከወንድ ጋር አሰራ። አሁን እኩል መብት ተብሎ እየሰራን ወልደሳም ዘርተቃም እንደምባል ያው ስራ ለምደን በግብርና መዋ ቅጠል ጎመን የሚባለው ያንን ዘርተን አሁን ሽጠን ተጠቃሚ ሆነን ግማሹን ተጠቃሚ ሆነን እያለን ባንኪን ቤትን አግብተን ከብዛት ጥራት እያል አሁን ሰርተናል። ለወደፊት እንኳን ተጠቃሚ ሆነን እንሰራለን ብለናል። ግብርናውም ተኛ ጋር ሆነው መደብ ያው 10 በ10 ብለው ስልጠና ሰጥተውን ጎመንም ውሃው እንዳይደርቅ ጧት ማታ እያፈሰስ ግብርኖቹም ተኛ ጋር ሆነው እያሰነጠሉ ተኛ ሳይለዩ አብረን ሆነን ስልጠና ወስደናል። አሁንም በተጨማሪ ለወደፊት ትጋት አለን። ይህ ፓክት ፕሮጀክት ውስጥ ቢያንስ 4 ብራንች አለ። እሱን እስከ 4 ብራንች ሰጥተናል። ለምሳሌ ኤፍኤፍኤስ አለ፣ ፋርመርስ ፊልድ ስኩል የሚባለው ደግሞ ጂኤምኤፍ ወይንም ጀንደር ሞዴል ፋሚሊ አለ። ሌላ ደግሞ ጋልስ አለ። በየሳምንቱ
እየተከማቸን ማለት ነው። በግሩፕ በየሳምንቱ ቀጠሮ አለን። እዚህ አሁን የምታዩ ቦታ የትምህርት ቦታችን ነው። አንድ ግለሰብ አለና እሱ ማሳ ወስደን እሱን 20 በያ የሚሆነውን 400 ካሬ ሜትር ላይ በግሩፕ እንሰራለን። 32 ሰው 16 ወንድና 16 ሴት ባንድ ላይ ጠቅሞናል በጣም። የአርሶ አደር መስክ ትምህርት ቤት ደግሞ ኤፍኤስ የሚባለውን 512 አርሶ አደሮች ነው የሰለጠኑት። ጋልስን የሚሰለጥኑት ቀድሞ ኤፍኤስን ወይንም የአርሶ አደር መስክ ትምህርት ቤት ስልጠና የተሳተፉ በተለይ አርሶ አደሮች ነው የሚሰለጥኑትና አሁን እኛ ያሰብነው ያለነው መጀመሪያ ዞር ላይ ነው ይህን ስልጠና የሰጠነውና በቀጣይነት ለማስፋት ዲዮን ማሰልጠን በተጨማሪም ደግሞ ተጨማሪ አርሶ አደሮችም ተጨማሪ የጋልስ አባላትንም ማፍራት ነው ያሰብነው። ከዛ በተጨማሪም ደግሞ እዛ የሰለጠኑ አርሶ አደሮች በጎረቤታቸው ኢቭን በቤታቸው ውስጥ ያለው እንዲያስተላልፉና እንዲያሸጋገሩ አጠቃላይ ይህንን እንደ ፓሌት ነው የታሰበው። ነገር ግን ከዚህ በላይ እንዲሰፋና ይህንን ደግሞ ከፌደራል መንግስት ጋር ተቀናጅተን የምንሰራበት አግባብ ነው ያለውና በቀጣይነት ደግሞ በጥቂት ቦታ የተጀመሩት በስፋት እንዲሄድና በተለይ የአርሶ አደር መስክ ትምህርት ቤት መደበኛ ኤክስቴንሽን አገልግሎት ጭምር እስከሆነ ድረስ የሚደገፍበትና የሚሰባበት አግባብ ነው ያለው። እንሰራለን። ለምሳሌ የምንሰራው አትክልት ጥቅል ጎመን አለ፣ ካሮት አለ። እነሱን እየሰራን ባለፈው አሁን 10 በ20 ላይ ካሮት ሰርተናል። 10 በ20 ላይ ደግሞ ጥቅል ጎመን ሰርተን እሱ ምርት ደርሶን ሽጠናል። አሁንም ደግሞ ቀጥለናው በየ8ኛው ቀን በየሳምንቱ ተሰባስበን ትምህርት አለ። እዚህ የተማርነውን እዚህ ማሳ ላይ ለምሳሌ የአይሳ መልከታ ቦታ ይባላል፣ በግሩፕ የምንሰራው ቦታ ማለት ነው። እዚህ ብቻ ሰርተን ሳይሆን እያንዳንዱ ግለሰብ 16 ሴቱና 16 ወንዱም እዚህ የሰራውን ሄዶ በጓሮ የራሱ ጓሮ ላይ ሰርቶ እንዲለወጥ አሁን ደግሞ ክትትል አለ፣ ባለሙያም ክትትል አለ፣ እኛም እንከታተላለን። የራሳችንም እየሰራን የነሱን ስለምንከታተል እዚህ አይሳ መልከታ ላይ የሰራውትን በጓሮ ይሰራለው። የግብርና ወይም የማሳ ውስጥ ችግሮች በእኛ ባለሙያዎች ወይም ደግሞ በሳይንቲስቶች ብቻ የሚፈታ ስራ አይደለም። አርሶ አደሩ ጋር በርካታ ስራዎች አሉ። አርሶ አደሩ ጋር እነኛን እውቀቶች አውጥቶ ግብርናውን ለማዘመን የሚጠቀሙበት ዘዴ ብንፈልግ ብንደግፈው የበለጠ ብዙ ስራ መስራት እንደሚችል የተለያዩ ዓለም አቀፍ እንትኖችም ያሳያሉ። ስለዚህ መሰራትም ነበረበት። ግብርና ሚኒስቴርም ለዚህ የሚሆን የአሰራር መመሪያዎች አዘጋጅቶ ወደ ተግባር ለምን አንገባም ብለን ይሄ ፕሮግራም ዲዛይን በሚደረግበት ጊዜ እዚህ ውስጥ እንዲገባ አረግ። ፕሮግራሙ ሲቀረጽ 50% ተጠቃሚዎች ሴቶች ናቸው ብለን አይታችሁ ከሆነ የግብርና ልማት ስራዎችን አርሶ አደር ለማሰልጠን ብለን ብንጠራ አባወራ ነው የሚመጣው ለስልጠና። ቤት ሲመለስ ግን ወይ ማወራዋ ማሳ ሄዳ የምትሰራበት ሁኔታ ሊገጥም ይችላል። አልሰለጠነችም፣ እኛ አሰለጠን ብለን ነው የምናስበው። ይሄ ነገር የሆነበት ቦታ ላይ መስተካከል አለበት። ይሄ ሊስተካከል ከሆነ ግን ባለም ሚስትም ያላቸውን ጸጋ አውቀው መስራት የሚችሉበትን ሁኔታ መፈጠር ስለነበረበት የመስክ ላይ ወይም ደግሞ የማሳ ላይ የአርሶ አደር ፎርሜሽን ወይም ፋርመርስ ፊልድ ስኩል መማሪያ መስክን ማዘጋጀት እንዳለብን አየን። ይሄን እንግዲህ 32 አባላት ኖረውት 16ቱ ሴቶች ናቸው። ስለዚህ ሴቶች አሁን በዚህ ፕላትፎርም መሰረት የግድ ወጥተው እያንዳንዷን ቴክኖሎጂ ይሰለጥናሉ። እያንዳንዷን ሀሳብ የሚሰጡበት ጉዳይ ይኖራል። ምርታማነት ላይ ያላቸውን አቅም የሚያሳዩበት ሂደት ይኖራል። ስልጠናው በአርሶ አደሮች ዘንድ ነው የሚደረገው። በፓክት ፕሮግራም በሲዳማ ክልል ባለው ላንድስኬፕ ውስጥ ነው የሚደረገው።
ስልጠናው ላይ ያው ሴቶችና ወንዶች እኩል ድምጽ ምንድነው እኩል ቁጥር ነው የሚኖራቸው 16 ሴቶችና 16 ወንዶች ተመልምሎ ነው የሚመጡት ስልጠናውን ሲወስዱ በጣም ኢንስፓየርድ ሆኖ ነው የሚወስዱት ምክንያቱም ነገ በህይወታቸው ለውጥ የሚያገኙበት ለውጥ የሚያሳዩበት ስለሆነ ደስተኛ ቤተሰብን በመፍጠር አንፃር ከዛ ደግሞ ሀብትን በመፍጠር አንፃር ይሄንን ሲያደርጉ ደግሞ ከማን ጋር ነው በሚቀናጁት የሚለው ነገርም ከልጆቻቸው ጋር ሊሆን ይችላል ከሪላቲቭ ጋር ሊሆን ይችላል ይሄንን ነው የሚወስዱት ስልጠና ደርሷል አሁን እዛ የጋልስ ስልጠና ስላለ ወደዛ እንሄዳለን በኋላ መተን ሱናጥዋለን ትተሽ ነይ ሰዓቱ ጠፋ አሁን ቶሎ በይ ባለቤቴና ልጆቼና አንድ ላይ ሆነን መስማማት ያስፈልገናል መጀመሪያ ስልጠና የገባሁት እኔ ነኝ ከዛ በኋላ እንደዛ አይነት ጋልስ ስልጠና አለ የሚል ለሷ መጥቼ ነገርኳት እንደዚህ በጋልስ ሄደ ምን ሰነጠልካለ ህሊናም ቀይሯል ፍቅርም ጨምሬ ነው መጣሁት እኔም ያገኘሁት እድል አንቺም እንድታገኝ እዚያን ጠይቅና ለሚያልኳት ሁለተኛ ዙር አንድ ይዛችሁ ነዋል ከዛ በኋላ ምን ያደረኩት ባለቤቴን ይጀድኩ ሁለተኛ ዙር ገባን ከዛ በፊት እቅደለንም ዝም ብለን ነው ያገኘነው ገንዘብ ዝም ብለን እናጠፋለን ምክንያቱም ያለ መስማማት የጠፋኝን ነገር አስታወስኩ ያባንከቱት ላብ ታይ ከዛ በኋላ ያችን ላብ ለመመለስ የጠፋውን ንብረት የጠፋን ሀብት ለመመለስ ምን ማድረግ አለ መስማማት ያስፈልጋል ኩልናተ ባሾ ጋሻኒ ያለደ ሱሙዲነም ኦሲቺ ያለደ ሱሙዲነም ስልጣና ድንሞ ካባ ኦሲቺ እዚህ ስልጣና ሴቶች ከወንዶች በኢኮኖሚ እኩል መወሰን መቻላቸውን ያወቅ ነው ከዚህ በኋላ የጋራ ሀብታችንን ለመቆጣጠር መመካከር እንዳለብን ወንዶችም እንዲያውቁ ስለተደረገ ደስ ብሎናል ሌሎችም በስልጣና የተሳተፉ ጓደኞቼ ሀሳባቸው እንደኔው ነው ከመቶ 90 እጅ እኔ ተጠቅመ ለሷ ብግፋብል 10 እጅ ነው ሰጣት ምክንያቱም እኔ ታላቅ ነኝ እኔ በቃ ወንድ ነኝ እሷ ከኔ በታች ነች የሚሉ ለካ ያኛ ወደ ደህንነት ነው ያመራን ብዙ ገንዘብ ነው አጠባከንቱ እኔ በእውነቱ ብንነጋገር ብዙ ገንዘብ ነው አጠፋው ጋልት ስልጠና ከገባው በኋላ ይሄን ሁሉ ቀየርኩ ስንገባም ስንወጣ በቅድ ነው የምንሰራው ጋልስ ስልጠና እስካሁን 212 ቤተሰብ ይሰለጠናል የስልጠና ደንብ ልዩ የሚያደርገው ወንዱም ሴቱም ነው የሚሰለጠነው 50% ሴት 50% ወንድ ነው የሚሰለጠነው ስራ ተጾታል እንዴት አካተውስ በሚሰሩት ስራ ኢታውስ ማስገባት አለባቸው የሚለውን ደግሞ የጀንደር አክሽን ለርኒንግ ሲስተምን አዶፕት አረግ ሆኖም ኢንተርናሽናል ኮንሰልታንት የጌትስ ፋውንዴሽን ሰፖርት የጀንደር ትራንስፎርሜቲቭ ሜካኒዝም ፓክት ሊደግፉ ስለነበረ በዚሁ ተነጋግረን አሁን ትላንት ያያቻት ኮንሰልታንት አሁን ለሶስተኛ ዙር ነው የመጣች ለሶስተኛ ዙር የመጀመሪያ ዙር ቀጥታ አርሶ አደሩ ጋር ተሰራ የነበረውን እኛም እንደና ያደረግነው ፋርመርስ ፊልድ ስኩል ጋር አገናኘ ነው የሷን ስራ The GALS concept is that it's a lifetime planning with a very strong gender and social inclusion background. Plan for life, but we want to make sure that everybody is attended for. particularly at the household level. የጋልስ ወይም ጀንደር አክሽን ለርኒንግ ሲስተም ስልጠናን በመውሰድ ለህይወት ዘይቤያቸው መቀየርና ደስተኛ ቤተሰብ መመስረት የሚያስችላቸው በመሆኑ ባላቸው አቅም የወደፊት ህልም ሩጫቸው የሚሳካው በእቅድና በሚወስዱት ውሳኔ እኩል መወሰን ሲችሉና ሲተሳሰቡ ነው። ይህንን አምነውበት ደግሞ እየሰለጠኑ እኔም እዚህ ቦታ ላይ ለሁለተኛ ጊዜ ነው ስመጣና ሳሰለጥናቸው which needs to be addressed. ጋልስ ማለት እኛ አሁን ከደን ስልጠናው ሳንወስድ ያለንበት ቦታ መነሻችን አሳይቶናል። የት ነው አላችሁት መጀመሪያ ከዛ በኋላ ቀደም ብሎ ግቡን አሳይቶናል። እዛው በርትታችሁ ከሰራችሁ ያቺን ቦታ ትደርሳላችሁ። መጀመሪያ በርትተን መስራት ያለበት በመል መጀመሪያ ግባችን አሳይን። ደስተኛ ቤተሰብ መፍጠር ነው። ከዛ በኋላ ደስተኛ ቤተሰብ ለመፍጠር ምንድነው ማለት ቤተሰብ ውስጥ መስማማት ያስፈልጋል። and this is the ይህን ስልጠና የጀመርነው ሐምሌ ነው። ጠቃሚ ነው ያልኩትን ስልጠና በቤተሰብ አያያዝ መጀመሪያ ሰለጠንኩ። ባል ሚስቱንና ጓደኞቹን ሲያመጣ ሚስትም ጓደኞቿን በማምጣት ለቤተሰብ ጠቃሚ የሆነን ስልጠና ወስደው ከተቀየሩ ለውጥ ይመጣል ብዬ አምናለሁ። very impactful tools
One of them being the vision journey, because everybody has got a dream. Everyone. በቤተሰብ ደረጃ ስናይ ከዚህ በፊት አሁን ስልጠናውን ከመውሰዳቸው በፊት እኩል አይወስኑም ባላቸው ነገር ላይ ሴት ብዙ በብዛት ሴት ልጅ በተለይ አትወስንም ወንዶች ናቸው የሚወስኑት ትላልቅ በተለይ ያላቸውና ሴት ላይ የሚወስነው ወንድ ነው ማለት ነው ልጆችም አይሳተፉም ልጆች እንደውም ቡና ለምሳሌ ቡና ምደርስ ከሆነ ያንን ሰርቆ መሸጥ ባለቤትም እንደዛ አሁን ላይ ግን በመነጋገር ሁሉም በመነጋገር እኩል ይወስናሉ ማለት ነው ከዛ በኋላ ያንን እንዴት ነው ሀብት መፍጠር የምንችለው የሚለው ነገር ወደ ማቀድ ይሄዳሉ ማለት ነው እቅዳቸውን ለማሳካት ደግሞ እንዴት ነው መሄድ የምንችለው የሚለውን ይነጋገሩና ከዛ በዛ እቅዳቸው መሰረት በህይወታቸው የሆነ ለውጥ እየታየ ይመጣል ማለት ነው ግብርናውን ለማዘመንና ምርታማነትን ከፍ ለማድረግ የፓክት ፕሮግራም የአርሶ አደሩን የቤተሰብና የኑሮ ሁኔታ ለማሻሻል የሚያስችል ዘዴ ቀይሶ በመስራት ላይ ሲሆን በበንሳ ወረዳ ኦቻ ቀበሌ ላሉ አርሶ አደሮች ቤተሰብ ተኮር ስልጠናዎችንና አርሶ አደሩን በማስተማር ላይ ነው ለዚህ ደግሞ የፌደራል ባለሙያዎች የኢንጂነር ባለሙያዎች የግዢ ባለሙያዎችም ጭምር ድጋፍ ያደረጉንበት ያለበት አግባብ ያለው ባላታ ጩኮ በጋምቤላ ቀበሌ ብሩለ ላንድስኬፕ ላይ ማላቦ ፕሮጀክት ለማንድሱና ለኮንትራክተሩ አንደወር አድርገን በተግባብ ነው ያለውና ለዛ ደግሞ የፌደራሉ የፓክት ፕሮግራም ኮኦርዲኔተርና ጉዳዩ የሚመለከታቸው ሌሎች አካላትም የወረዳ ሰዎችን ባሉበት የክልል ሰዎች ኢንጂነሪንጎች ሰርቬሮች ባሉበት አንደወር አድርገን ከሰራን በኋላ ቀጥታ የአግሮኖሚ ስራ የእርሻ ስራ የሚሰራበት የኤክስቴንሽን ስራ የሚሰራበት አግባብ ነው ያለነውና ስራው ከፌደራል እስከ ክልል ድረስ እስከ ወረዳ እስከ ቀበሌ ድረስ በተቀናጀ ሁኔታ እየሰራን ያለበት አግባብ ነው ያለው ለእያንዳንዷ የመስኖ ሄክታር 4 ሄክታር ተፋሰስ እናለማለን ይሄ አላማው ምንድነው ተፋሰሱ የላኛው ተፋሰስ በተለይ ያፈርና ውሃ ጥበቃ ስራ ካልተሰራለት የመስኖ ካናሎች በደለል ይሞላሉ መስኖ አይዘልቅ መስኖ ይሰበራል ካናሎቹ ይሰበራሉ ውይሩም ሊሰበር ይችላል ስለዚህ ተፋሰስ እናለማለን እንደገና ደግሞ የመስኖ መዋቅሮችን እንዘረጋለን ብቻ ሳይሆን ዘመናዊ የአስተራረስ ዘዴዎችንና የቤተሰብ አያያዝ ጀንደር ፕላኒንግ ፋሚሊ ፕላኒንግ ጭምር የምናስተምርበት ወጣቶች ስራ እድል የሚያገኙበት ሰፊ ስራ የሚሰራበት ነው ከ380 ከ382 ፋርመርስ ፊልድ ስኩል አጠቃላይ በዘጠኙ ክልሎች ማለት በሚቻል ሁኔታ ነገር ግን ሁለቱ አርብቶ አደር ክልሎች ላይ ግን በተለየ ሁኔታ ፓስቶራል ኤሪያ ብለን ደግሞ አሁን ለራሱ በዚሁ ዘዴ ሆኖ ግን አያያዛችንን በምን መልኩ እናርገው ብለን እንሰራለን ብለን እየጠበቅን ነው እስካሁን ባለው ብዙ እንሄዳለን ብለን እናስባለን ፋርመርስ ፊልድ ስኩል ብቻ ሳይሆን የሃይማኖት አባቶች ጋር ሌሎች ማህበራዊ መሰረቶች ጋር ገብተን መስራት እንዳለብንም ራሳቸው አርሶ አደሮችም እየነገሩ በዚህ ብቻ አይደለም ፓስተሮች ቄሶች ወይ ሼዎች ብታገኟቸውና ይሄን ሐሳብ እዛው ውስጥ የነበሩ አሉ የሃይማኖት አባቶች እኛ ይሄ እኮ ሃይማኖት የሚቃወም ነገር አይደለም ለራሳችን ነው ይሄ ስለዚህ ይሄን እዛም ሄደን ሰብከን አሳምነን ወደ ተሻለ ደረጃ እናደርሳለን የሚል ሐሳብ ነው ያለው በተቻለ መጠን የሴቶችን የማካተት ስራ 100% እናሳካለን ብለን ያሰብነው በዛና በዛ ቱል ጋር በቃ ማይንድ ሴት አፕ ነው የምትቀይሪው ጸጋው እንዲያይ ነው የምታየው እንዲወስን ነው የምታደርገው ቪዥነሪ ይሆናል የመስኖውን ስራ ሰራሽለትም ሌሎች ተጓዳኝ ስራዎችም ይሰሩ የበለጠ ውጤታማ ለመሆን መድኃኒት ነው ብለን ነው የጀመርነው የገጠር ግብርናን ኢኮኖሚ ለማሳደግ አርሶ አደሩን ባለው አቅም ክህሎቱን ለመጨመር ዘመናዊ የሆነ የአስተራረስ ዘዴ የገበያ ትስስርንም ጨምሮ በዘመናዊ የግብይት ስርዓት ኑሮውን እንዲያሻሽል የሚችልበትን ዘዴ የኢትዮጵያ ግብርና ሚኒስቴር በመዋቅር አርሶ አደሩ ድረስ ዘልቆ የሚሰሩ ባለሙያዎችን በማሰልጠን ብቻ ሳይሆን አርሶ አደሩን ተጠቃሚ በሚያደርግ ተግባር አትኩሮትን አድርጎ እየሰራ ይገኛል።